ሰላም ጤና ይስጥልን። ውድና የተከበራችሁ የውበት ገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው እናንተ እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ይኸው እንግዲህ እንደምታዩት በላይት ብቻ ነው የምንሰራው እና ማብራት የለም። ሰሞኑ ትንሽ ጠፍቻለሁ መሰለኝ። ያው በጣም ይቅርታ። ከልጅ ጋርም ያው ደግሞም ልጄንም ላስመርቅ ስለሆነ በዛ ቢዚ ሆኜ ሰሞኑ ትንሽ ጠፍቻለሁ። እንግዲህ እናንተ ደግሞ ላይክ በማድረግ ቪዲዮአችንን እንዲታይ ታደርጉልናላችሁ ማለት ነው። እና ዛሬ ሌላ ነገር ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት እንግዲህ በዛ ጉዳዩ ነው የምንሄደው። ኢንሻአላህ ብቻ ቪዲዮ በደንብ ይታያችኋል ብዬ አስባለሁ። ምክንያቱም ማብራት ስለሌለ ላይቱ ብቻ ነው እያሳየን ያለውና ዛሬ ይዤላችሁ የመጣሁት እንግዲህ ብዙ አጆቻችን እኔንም ጨምሮ ብብት ጥቁረት እንዲሁም ይሄ እጆቻችን አሁን በደንብ ካልታያችሁ ነው እንጂ አሁን በጣም ደህና እየሆነ ነው እያረኩት ለእናንተ ይዤላችሁ የመጣሁትን ውህድ ትንሽ እያለው ነው እና እያስተካከለው ነው እና ለእናንተም ለምን አላሳያችሁም ብዬ ነው ይዤላችሁ የመጣሁት። ስለዚህ እሱም ያው እንግዲህ እነዚህ ጥቁረቶች ይሄ በጣም የኔም በጣም ጥቁር ነው። አሁን በላይት ምናልባት ወደም ካልታያችሁ ነው እንጂ እጄና እዚጌ አንድ አይነት አይደለም፣ ይለያያል እና በጣም ብዙ ቦታ ብብት፣ እዚህ እግር መሀል ምናምን ይሄ ጉልበት ምናምን በጣም ጥቁር አለ የብዙ ሰው እና እነሱን ነገሮች እኔ እዛም ሲያደርጉ የማያቸው ነገር ስለነበረ አረብ ሀገር በነበርኩበት፣ አሁን ደግሞ እዚህ እኔም እንደዚህ በጣም እያስቸገረኝ ስለሆነ እሱን ነገር ሞክሬዋለሁ። ስለዚህ እናንተም አብራችሁ እንድትሞክሩት እፈልጋለሁ እና ያው እንግዲህ ወደ ውህዱ እንሄድ ማለት ነው እና እኔ በነገራችን ላይ በደንብ በትልቁ ሰርቼ ነው የምጠቀመው። አሁን አልቆብኛል፣ ግን በደንብ እስከምሰራ ደግሞ ያው ውህዶቹን ለእናንተ ላሳያችሁ ብዬ ነው እና እንደዚህ 2 ማንኪያ ምናምን ስኳር እና ስኳር ግን ድቅቅ ካለው ይሄ ኪሽ ምንድን ነው የሚባለው ወፈር ያለው ቢሆን ይመረጣል። ለማከክም ቦታውን ምናምን እንዲመችን ስኳር ወፈር ያለው ተለቅ ያለው ማለት ነው። ቤኪንግ ሶዳ፣ ቤኪንግ ፓውደር አይደለም፣ ቤኪንግ ሶዳ እንደዚህ ምንድን ነው የሚለው ቢካርቦናት ሶዳ የሚል አለ። ቢካርቦናት ኦፍ ሶዳ ነው የሚለው እና እንደሱ አይነት ፈልጋችሁ እንደዚህ የቡና ማንኪያ ነው አይደለም የሚባለው፣ ወይ የሻይ ወይ የቡና ማንኪያ የሚያህል እንደዚህ አንድ እንደዚህ አርጉበት። ብዙም ብትሰሩ በጣም ኦቨር ብዙ ካልሆነ ብዙም ብትሰሩ እንደዚህ አንድ በቂ ነው። ይሄ ቤኪንግ ሶዳ የሚባለው ብዙ በቂያችሁ ነው እሱም። ከዛ በተረፈ ደግሞ ከርከዴ ታውቃላችሁ፣ በጣም ብዙ ሰው ከርከዴ ያውቃል እና ከርከዴ ሻይ የሚፈላው ቅጠሉ አበባ ነገሩ ምናምን ማለት ነው ከርከዴ የሚባለው እና በዚህ ሀገር ምን እንደሚባል አጠው ግን ከርከዴ ይመስለኛል እዚህ የሚባለው እና እሱ ይሄ የተፈጨው ነው። እኔ ሰው አምጥቶልኝ ነው እና ከውጭ የተፈጨው በጣም እንደዚህ ተፈጭቷል። በቃ ዱቄት ነገር ሆኗል። ያኛው አበባ ነው። ገባችሁ አይደል? ያኛው አበባ ነገር ነው። ኖርማል አበባውን ተፈልቶ ሻይ ምናምን ለጤና በጣም አሪፍ ነው። ለሰውነትም ለቆዳም በጣም አሪፍ ነው ይሄ ነገር ማለት ነው እና የጠቆሩ ቦታዎችን ቀስ እያለ የማንጻት ባህሪው በጣም ከፍተኛ ነው እና ከርከዴ ነው ይሄ ማለት ነው። የተፈጨ ነው። ኖርማል አበባውን ቢሆን የምታገኙት ፈጭታችሁ መጠቀም ትችላላችሁ። እኔ ይሄኛው ስላለኝ እና ከሱም እንደዚሁ እንደ ቤኪንግ ሶዳው የሚያህል እንደዚህ አንድ ታረቁበታላችሁ። ከዛ በተረፈ ደግሞ የበቆሎ ዱቄት ደግሞ ታደርጋላችሁ ማለት ነው እና የበቆሎ ዱቄቱ ሰውነትን እንትንን ምንድነው የሚባለው እንትንን በጣም ነው የሚያፍታታው። ቀስ እያለ ያነጻዋል ቦታውን። በዛ ላይ ደግሞ ከለር ማዋሃድ፣ ከለር አንድ አይነት ማድረግ ነው ይሄ የበቆሎ ዱቄት ስራ ማለት ነው። ስለዚህ እሱንም እንደዚህ አንድ በጣም ትንንሽ ነው። በዛ ላይ ቤት ውስጥ
ቤት ውስጥ የምናገኘው ነገር ነው በብዛት ማለት ነው። እና ስለዚህ ኖርማል ነገሮች ናቸው። ይሄ የበቆሎ ዱቄት ካርቶኑ ነው፣ ኮርን ፍሎሩ ማለት ነው። እኔ ካርቶኑ ተቀዶብኝ ለዛ ነው እንደዚህ በፌስታል ያስታልኩት። እና እንደሱ አድርጋችሁ ይሄውላችሁ፣ ይሄ ምንድን ነው 3-4 ነገር ማለት ነው። ይሄው አሁን በደንብ የሚታያችሁ ይመስለኛል። ይሄው 3-4 ነገር ስኳር፣ ቤኪንግ ሶዳ፣ የበቆሎ ዱቄትና ከርከዴ። በቃ ምንም ጉዳት ያለው ነገር አይደለም ይሄ ማለት ነው። እንዳለ ምንም ጉዳት የለውም። ኖርማል የተፈጥሮ ነገር፣ በዛ ላይ ደግሞ የምንመገበው ሆዳችን ውስጥ ሊገባ የሚችል ነገር ነው ይዤላችሁ የመጣሁት ማለት ነው። እና እዛ ከዚህ የተለየ እዛ ምን ይደረጋል መሰላችሁ? ሱዳኖቹ ያደርጋሉ መሰላችሁ? የወርድ ዘይት ይባላል፣ የአበባ ዘይት ማለት ነው። እና እዚህ ሀገር እኔ እንጃ ሰውንም ጠይቄ አለ ሲሉም እዚህ ሰምቼ አላውቅም። እዛ ግን ሮዝ የመሰለ የወርድ እንትን አለ፣ የአበባ ዘይት ወርድ የሚባለው በአረብኛ ነው። እና የአበባ ዘይት የሚባል አለ። ስለዚህ ዘይት ወርድ ይሉታል እነሱ። እሱን እዚህ ላይ ያደርጋሉ። ለምንድን ነው? እንደዚህ ቦታውን ለማንጻት ማለት ነው። ቦታውን የማንጻት ኃይሉ ኃይለኛ ነው የዘይት ወርድ ማለት ነው። ስለዚህ እሱን ይጨምሩበታል። እኔ እዚህ ሀገር አላገኘውኝም እሱን። ስለዚህ እነሱ የሚያደርጉትን ግብአቶች በሙሉ አግኝቻለሁ። የቀረው ምንድን ነው? ዘይት ወርድ ነው የቀረው። ግን ዘይት ወርድን ባይኖራችሁም በእነዚህ በአራቱ ግብአቶች ይሄ ደግሞ ምንድን ነው? ሻወር ጄል ነው። እና ይሄ ሻወር ጄል ነው። ስለዚህ ሻወር ጄሉን እዚህ ላይ ተደርጉበታላችሁ ማለት ነው። ኖርማል እንደ መታጠብ አይነት ምናምን ነው የሚሆነው። ስለዚህ እዚህ ላይ ትንሽ የሚበቃችሁን ያህል ታደርጋላችሁ። በነገራችን ላይ ይሄንን ውህድ አድርጋችሁ እንደዚህ አስተካክላችሁ አስቀምጣችሁ ገላችሁን ልትታጠቡ በምትገቡበት ሰዓት ሁላ እዛ የጠቆረ ቦታውን ማንሳት ትችላላችሁ። ሙሉ የጠቆረውን ቦታ ይሁት እንደዚህ። አሁን ቤኪንግ ሶዳ ስላለው ይነፋል። አያችሁት? አያችሁት? ኩፍ ሲል በቃ አያችሁት? በጣም ለብዙ ቦታ ነው የሚሆነው ይሄ ራሱ ማለት ነው። ይሄ አያችሁት? እንደዚህ ደግሞ ወይን ጠጅ መሆኑን እንዳትፈሩት። ይሄ የሆነው ይሄ ራሱ ሳሙናው ከለሩ ወይን ጠጅ ነው፣ ለዛ ነው እንጂ ሌላ ነገር አይደለም። አያችሁት? እንደዚህ ኩፍ ይላል። አያችሁት? በቃ ይሄው ምንም በቃ ከቤኪንግ ሶዳው በስተቀር ምንም ነገር የገባበት ሌላ ነገር የለም። እንደዚህ ኩፍፍ ስላለ እንዳያስፈራችሁ። ይሄንን እንደዚህ ኖርማል እጃችሁ የጠቆረ ቦታ የቱ ጋ ነው የሚለውን እያያችሁ እንደዚህ እያረጋችሁ ይኸውላችሁ እጃችሁን እንደዚህ አያችሁት? እንደዚህ እያረጋችሁ ቁጭ ብላችሁ የቱ ጋ ነው የጠቆረውን ቦታ እያላችሁ እንደዚህ እያረጋችሁ ይሄ በእግራችሁ መሀል እንደዚህ ይሄ እንደገና መሀል እንትናችሁ ጉልበታችሁ። አሁን እኔ ለጉልበቴም ይሄ ለእጄ እዚህ ጋ እጄ ጉልበቴ ምናምን የተወሰኑ ቦታዎች ጥቁር ናቸው። ስለዚህ ግዴታ እሱን ቁጭ ብላችሁ እንደዚህ የሆነ ያህል ደቂቃ ምናምን 10-15 ደቂቃ 20 ደቂቃ ቁጭ ብላችሁ እንደዚህ ከፈለጋችሁ በእጃችሁ ከፈለጋችሁ ደግሞ ምንድን ነው የሚባለው በሰውነት መታሻ እንደዚህ እያደረጋችሁ ማድረግ። ኖርማሊ ሙሉ እጃችሁንም እንዲህ ቢነካችሁ ምንም ችግር የለውም። ግን ማንጻት የፈለጋችሁትን ቦታ በደንብ ማድረግ አለባችሁ። ምክንያቱም ሌላው ቦታ በደንብ ስታደርጉት መልሶ ይሄ አካባቢ የጠቆረው ጥቁር ስለሚሆን ብብታችሁን እንደዚህ አድርጋችሁ ሙሉ የሆነ ቦታ ላይ ቆም ብላችሁ ሽት ማድረግ እስከ የሆነ ያህል እንትን ማለት ነው 5-10 ደቂቃ ሽት አድርጋችሁት በቃ ብትፈልጉ በሙቅ ውሃ ብትፈልጉ በኖርማል ቀዝቃዛ ውሃ ሙልጭ አድርጋችሁ ታጠቡት። በእርግጠኛ ምንድን ነው የምንፈልገው በቃ በጊዜ ቶሎ ለውጥ እንዲያመጣ። እንደዛ አይሆንም። በጊዜ ሂደት ነው እንደዛ ማድረግ የምንችለው። እና ይሄ በሳምንት 2 ጊዜ ማድረግ ትችላላችሁ። ገላችሁን 2 ጊዜ ከታጠባችሁ በሳምንት 2 ጊዜ ይህንን ነገር አድርጋችሁ ሰውነታችሁን መታጠብ ትችላላችሁ። እና እንግዲህ እኔ ጥቅም ስላገኘሁበት ለእናንተም ላምጣ ብዬ ዛሬ ይሄንን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ የዛሬው ቪዲዮ ይሄንን ነው የሚመስለው። ካረዘምኩት በጣም ይቅርታ።
ቪዲዮውን ላይክ እንዲሁም ሼር፣ ሰብስክራይብ አድርጎና ቻናላችንን አሳድጉልን። ዛሬ ስለነበረን ቆይታ በጣም አመሰግናለሁ።